አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ። የምስራች አለ አርፈዋል። አንበሳ ነው ይበላል፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃ። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ብስሚላህ እንግዲህ ታላቁ አባታችን ሐጂ ሙፍቲ እንግዲህ ወደ አኺራ ሄደዋል። አላህ እንግዲህ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬ ከወትሮ ለየት ባለ መልኩ ሁላችሁም ሰምታችኋል ያስባለሁ የተቀዳሚ ሐጂ ሙፍቲ ህልፈተ ህይወትን እየሰማን ነው ከትላንትና አመሻሽ ጀምሮ። ታዲያኔም በተለያዩ የማህበራዊ ድረገጽ መተግበሪያዎች ወይም የሶሻል ሚዲያ ፕላትፎርሞች የተለያዩ ዜናዎች እና አዳዲስ መረጃዎች በየሰዓቱ እየተለቀቁ ነው እሳቸውንና ህልፈተ ህይወታቸውን በተመለከተ ማለት ነው። እኔም አዳዲስ ቪዲዮዎች አሉ እነሱን ይዤላችሁ መጥቻለሁ። ቪዲዮውን ላይክ ማድረግ እንዳይረሳ፣ ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮቹ በመግቢያ ላይ እንደነገርኳችሁ እንግዲህ የተቀዳሚ ሐጂ ሙፍቲን ህልፈተ ህይወት ስንሰማ አብዛኞቻችን አዝነናል። እንግዲህ በእውነቱ ጥሩ አባት ነበሩ፣ ለብዙዎች የሚያስተምሩ፣ ለብዙዎች ፍቅርን የሚሰብኩ ምርጥ አባት ናቸው። ታዲያ ከዚህ ጋር በተያያዘ ወይም ከሳቸው ህልፈተ ህይወት ጋር በተያያዘ የተለያዩ መረጃዎች በየሰዓቱ እየተለቀቁ ነው። የሞታቸውን ዜና ከሰማንበት ጊዜ ጀምሮ ብያችኋለሁ። ወደ እነሱ ከማለፋችን በፊት ሐጂ ሙፍቲ እንግዲህ በተለያዩ መድረኮች ላይ የተናገሯቸው ምርጥ ንግግሮችን ለትውስታ ያህል ተመልክተን ብንመለስ ደስ ይለኛል። እነሱን ቪዲዮዎች ተመልክተን እንመለስ። አብራችሁን ቆዩ። ወደ ቪዲዮ አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነው፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን በየልመርጥ አገራችን የለም እንዴ? የዘንያ ሙስሊሙም ክርስቲያኑም እኩል ነው፣ ዲያውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝም። ምን የዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ ያልኩለት የለኝ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው
ይመለስልኛል እንደሆን እኛ እንመለስ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል፣ የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን። እንደተመለከትነው እንግዲህ ቪዲዮን እንዳየነው ሀጂ ሙፍቲ ፍቅርን፣ መተሳሰብን፣ ጥሩ ነገሮችን የሚሰብኩ ድንቅ አባት፣ በተለያዩ እምነት ተከታዮች ራሱ የሚወደዱና ኢትዮጵያዊነትን የሚሰብኩ አባት ነበሩ። ታዲያ እኚህ አባት ብዙዎች ጥሩ ነገር አድርገዋል፣ ብዙዎችን አስተምረዋል፣ ብዙ ችግሮችን ፈተዋል። የሆነው ሆኖ ግን በስተመጨረሻም እንግዲህ ፈጣሪ የወደደውን አድርጎ ከዚህ ዓለም በሞት ተለይተዋል። እንግዲህ ለአባታችን ቤተሰቦች፣ ለመላው የእስልምና እምነት ተከታዮች በሙሉ መጽናናትን በኔና በቻናሌ ቤተሰቦች ስም እየተመኘው ታዲያ የእሳቸውን ህልፈተ ህይወት ወይም ደግሞ ህልፈተ ዜና ተከትሎ የተለያዩ ቪዲዮዎች እየተጋሩ ይገኛሉ በማህበራዊ ድረገጾች ወይም በሶሻል ሚዲያ ፕላትፎርሞች ላይ ብያችኋለሁ። ታዲያ ብዙዎችን ያነጋገረ አንድ ብዙዎችን ያሳዘነ ቪዲዮ አለ። እሱ ቪዲዮ ምንድን ነው? እስኪ ተመልክተን እንመለስ። የምስራች አለ። አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ከካም። ይህንን አሳዛኝ ዜና በሰማንበት ሰዓት ወይም የሀጂ ሙፍቲ ህልፈተ ህይወትን በሰማንበት ሰዓት ይህን ቪዲዮ መመልከታችን ብዙዎቻችንን አሳዝኗል ብዬ አስባለሁ። ታዲያ የአብዛኞቻችንን ሀሳብ ይወክላል ብዬ የማስበው አንድ ወንድማችን በዚህ ቪዲዮ ወይም ደግሞ ለዚህ ግለሰብ ያስተላለፈው መልእክት አለ። እሱን ተመልክተን እንመለስ። የምስራች አለ። አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደሞትክ ለዛውንም በቁም ግልጽ ምስክር ነው ይሄ ያሁኑ ፖስት። በጣም አሳዘኑኝ እናትና አባትህ። ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ፣ ብዙም አትጋጋጥ፣ ብዙም አትሰቃይ። እኩል ከኛ ጋራ እልፍ የሚወዷቸው አሉ ክርስቲያኖች። ከቶ አንሸወድም በእንዳንተ አይነት ሞኞች። ቪዲዮውን ስንመለከት የተሰማንን የአብዛኞቻችንን ስሜት የወንድማችን በቪዲዮ ገልጾታል ብዬ አስባለሁ። ቤተሰቦች እንግዲህ በተጨማሪ መግለጽ የምትፈልጉት ሀሳብ አስተያየት ካለ ኮሜንት ሴክሽኑ ላይ ጻፍ ማድረግ እንዳይረሳ። የተቀዳሚ ሀጂ ሙፍቲ ህልፈተ ህይወትን ከሰማንበት ሰዓት ጀምሮ የተለያዩ ታዋቂ ሰዎች፣ የተለያዩ የእምነት ተቋማት አመራሮች፣ የተለያዩ ግለሰቦች እንግዲህ የሀዘን መግለጫ እያወጡ ይገኛሉ። እስኪ የተወሰኑ የሀዘን መግለጫዎች አሉ፣ እነሱን ተመልክተን እንመለስ። የመጀመሪያው ሀዘን መግለጫ እንዲህ ይላል። በዛሬው ዕለት በተሰማው የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ። በዛሬው ዕለትም በተሰማው ህልፈተ ህይወታቸው በደረሰው ሀዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ሙስሊም ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸው እንዲምርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዎድሮስ ካሳ አሁን ቴዲ አፍሮ የሰጠው የሀዘን መግለጫ ነው። ሁለተኛው መግለጫ እንዲህ ይላል። የሀዘን መግለጫ በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማንን ጥልቅ ሀዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንገልጻለን። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስን ዜና እረፍት የሰማኑ በታላቅ ሀዘን ነው። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው በመሆናቸው በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው
በፍቅራቸውና በርህራሄያቸው በታሪክ ሲታወሱ ይኖራሉ። በእኒህ የኢትዮጵያን ሁሉ አባት በነበሩት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ረፍት የተሰማንን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያን በሙሉ መጽናናትን እንመኛለን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቃነ ጳጳስ ይላል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል። ሀጂ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ቤተሰቦች እንግዲህ ይህ ብቻ አይደለም። የተለያዩ ሰዎች በየሰዓቱ አዳዲስ ነገሮች ስለሚወጡ ነው መግለጫ ወይም ደግሞ የሀዘን መግለጫቸውን እየሰጡ ይገኛሉ። እኛም በድጋሚ እኔም እንግዲህ በዩቲዩብ ቻናል ቤተሰቦች ስም የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። አባታችን ጥሩ መልካም አባት ነበሩ። በየትኛውም የእምነት ተቋማት ስር የምንገኝ ሰዎች የምናከብራቸው የሚያነሷቸው ሀሳቦች የሚናገሯቸው ንግግሮች በእውነቱ ጥሩና መልካም ነገሮችን የሚያስጨብጡ ድንቅ አባት ነበሩ። እንግዲህ ከሞት ማንም አይቀርም። እንደዚህ አይነት አባቶችን ማጣት ደግሞ ብዙ ጉዳት አለው። ስለዚህ እንግዲህ ለአባታችን ቤተሰቦች መጽናናትን፣ ለመላው የእስልምና እምነት ተከታዮች በድጋሚ እንግዲህ መጽናናትን እመኛለሁ። እሳቸው አልፈዋል። ነገር ግን የሰሯቸው፣ የተናገሯቸው፣ ያስተማሯቸው ጥሩ ስራዎች አያልፉም። እኛም የእነሱን ጥሩ ስራዎች ተከትለን በፍቅር፣ በመተሳሰብ፣ በመዋደድ፣ በአንድነት መኖር ይገባናል። ታዲያ ቤተሰቦች እንግዲህ በዚህ በሀጂ ሙፍቲ የቀብር ስነ ስርዓት ጉዳይ ላይ የተሰራ ወይም ደግሞ ቤተሰቦቻቸው የተወያዩበት አንድ ቪዲዮ አለ በማህበራዊ ድረገጾች ላይ። እንደሚታወቀው የተለያዩ የውሸት ወይም ደግሞ ትክክለኛ ያልሆኑ መረጃዎች ይለቀቃሉ። እንደዚህ አይነት ደግሞ ብዙዎች ትኩረት የሚሰጡትና ምን አዲስ ነገር አለ ብለው የሚከታተሏቸው ነገሮች ሲኖሩ ደግሞ የተለያዩ የውሸት መረጃዎች እንደሚለቀቁ የምናውቀው ጉዳይ ነው። እስኪ የቀብሩ ነገር እንዴት ነው? ስንት ሰዓት ይደረጋል? ያለውን ነገር ተመልክተን እንመለስ። ቀብሩ የተለያየ የዕለት ፕሮግራሙ በማይሆን ቦታ እየተሰራጨ ስለሆነ ትክክለኛ ከቤተሰቡ የተዋቀረ ኮሚቴ አለ። ያንን ኮሚቴን በተመለከተ በትክክለኛ መረጃ ደርሶ እናንተም ደግሞ አሰራጭታችሁት በስንት ሰዓት የት እንዴት ይካሄዳል የሚለውን ነገር እንድታረጉ ነው። ስለዚህ መሰረት ሁላችሁም ታደርጋላችሁ። ከዛ እንጀምራለን እንግዲህ ብስሚላህ። እንግዲህ ታላቁ አባታችን ሀጂ ሙፍቲ እንግዲህ ወደ አኼራ ሄደዋል። አላህ እንግዲህ ይርሐማቸው፣ አላህ ጀነተል ፊርደውስ ይወፍቃቸው። በዚህም መሰረት እንግዲህ የአገር ዋርካ የአገር መከታና ትልቅም አባት ነበሩና እሳቸውን የሚመጥንና ቀብር ስነስርዓታቸውን በተመለከተ እንዴት ይሆናል የሚለው ከመንግስትም እዚህም ያለው አብሮ በመሆን በነገው ዕለት ሰኞ መስከረም ጥቅምት 18 ጥቅምት 10 2018 ዓ.ም የሚካሄድ ሲሆን ከጸሎት ስነ ስርዓቱ ባለፈና በሃይማኖቱ ስርዓት ከሚደረጉት ነገሮች በመቀጠል እንግዲህ በሚሊኒየም አዳራሽ ፕሮግራም ይኖራል። ከዛም ወደ ቀብር ስነ ስርዓት ነው የሚሄዱት ማለት ነው። ፕሮግራሙ ይሄንን ይመስላል። በሌሎች በማይሆኑ መረጃዎች እንዳትታለሉ ለማለት ያክል ነው። ቤተሰቦች ወደ ኔክስት ቪዲዮ። ኢትዮጵያዊ እጅ ነች። ሼሁ ከቤተክርስቲያን ደጃፍ አንድ ብትር ይዘው ቆመዋል። በቤተክርስቲያኑ ቅጥር ግቢ ደግሞ የቅዳሴው ድምፅ ጎላ ብሎ ይሰማል። ኦርቶዶክሳውያን ወንድሞቻቸው በጸሎት ላይ እንዳሉም ገብቷቸዋል። እሳቸውን ግን ያሳሰባቸው ቤተክርስቲያኑ ቅጥር ግቢ ፊት ለፊት የተደፈነው ዲሽ ቦይ ነው። ቆሻሻ ደፍኖታል። ምንም አይነት ውሃ እንደማያስተላልፍ ገብቷቸዋል። በያዙትም
ብትር ቆሻሻውን ማውጣት ይጀምራሉ። ይህን የታዘበው አንድ ግለሰብ ቪዲዮ ቀርጾ ሶሻል ሚዲያ ያጋራል። እኔም ልቤን ስለነካው ልቤን ስለያዘው ለእናንተ አጋራችሁ። የአባት ሙስሊም ናቸው፣ ነገር ግን ቅዳሴው አልረበሻቸውም። እሳቸውን የረበሸው ከቤተክርስቲያኑ ፊት ለፊት ያለው የኢትዮጵያው ምድር ላይ የተገኘው ቆሻሻ እንጂ። ታዲያ ዲሹ ውሃ በደንብ እንዲያስተላልፍ እርሳቸው በያዙት በትር ቆሻሻውን መጥረግ ይጀምራሉ። እምነት አልገደባቸውም ወይም የቅዳሴው ድምፅ አልረበሻቸውም። እርሳቸውን ያሳሰባቸው ከወንድሞቻቸው ኦርቶዶክስ ቤተክርስቲያን ቅጥር ግቢ ወደ ያለችው የኢትዮጵያ ምድር ቆሻሻ ተደፍና ውሃ ላስኬድ ማለቱ ብቻ ነው። ከማንም ምስጋና አልጠበቁ፣ ለማንም ደስታ ይህንን አልሰሩ። ሕሊናቸው ብቻ አዛቸው ይህንን ቆሻሻ ባላቸው ጉልበት ማውጣት ይጀምራሉ። እርግጥ ነው ከቤተክርስቲያን የሚወጣው ወጣት በአግራሞት እያያቸው አለፈ እንጂ ምንም አልረዳቸው። ምክንያቱም ይህንን ለመስራት መሰጠት ይፈልጋል። ይህንን ለማድረግ ኢትዮጵያዊነትን ይጠይቃል። ይህንን ለማድረግ ሰው መሆን በቂ መሆን ይፈልጋል። ይህንን ለማድረግ ሀገር ስትቆሽሽ ማየትን አልጠበቁምና እኚህ ሼህ ይህንን አደረጉ። እናም የሀገር ሰው ምንኛ ተስፋ አስቆራጭ ነገር በእምነት ልዩነት እዚህ ሶሻል ሚዲያ ላይ እንደምትሰሙ አላውቅም። ነገር ግን ህዝቡ የሚኖረው እንደዚህ ነው። አንዳችን ለአንዳችን እስካልኖርን ድረስ ሁሌም ኢትዮጵያዊነት አይገባም። ኢትዮጵያዊነቱ ቀርቶ የእምነት ልዩነት ቀርቶ ሰው መሆናችን የሚገባን ጋራ የምንጠቀምባትን ይህችን ሀገር በአንድነት ስንኖርባት ብቻ ነው። ታዲያ የእኚህ ተግባር ኢትዮጵያዊነትን ካላሳየን ምን ሊያሳየን ይችላል? ግድ የለም ቢሆን ኢትዮጵያዊነትን ባያሳየን ሰው መሆናችን ካላሳየን ምን ሊያሳየን ይችላል? ብቻ የትኛውም እምነት ጣራ ስር ሆኑ ሰው ይህ የሚኖር ይሆናል። ሰላም። ይህ ኢትዮጵያዊነት ማለት ይሄ ነው ቤተሰቦቼ። ያለምንም አዛዥ ማንም ሳይናገራቸው እኚህ የእስልምና እምነት ተከታይ የሆኑ አባታችን የፈጸሙት ተግባር አሁን ላይ ብዙዎችን እያነጋገረ ይገኛል። እንደዚህ አይነት መልካም ሀሳብ ያላቸው ለትውልዱ ጥሩ ሀሳቦችን የሚዘሩና ትውልዱን በጥሩ ነገር የሚቀርጹ አባቶቻችን ረዥም እድሜ ከጤና ጋር ይስጠልን እላለሁ። ወደ ኔክስት ቪዲዮ። ኢትዮጵያዊቷ የሞት ፍርደኛ በቻይና ሀገር ይቅርታና ምሕረት ሊደረግላት ይችላል? ደጉሎ ነኝ። ይህንን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ በተለይም የቻይናን ኤምባሲ በኢትዮጵያ ሜንሽን እያደረጋችሁ ፍትህ ለእህታችን ናዝራዊት እያላችሁ ኮመንት ሴክሽን ላይ ጻፉልኝ። እንግዲህ በቻይና ሀገር ይቅርታና ምሕረት በህገ መንግስታቸውና በወንጀል ህጋቸው የተፈቀደ እንደሆነ የሀገሪቱ ህጎች ያስረዳሉ። ከዚህም ባሻገር ልዩ ይቅርታ እየተባለ የሀገሪቱ ፕሬዝዳንት ፖለቲካዊ ውሳኔ በመወሰን ለወንጀል ፈጻሚዎችና ለታራሚዎች ይቅርታ እንዲደረግላቸው ማድረግ እንደሚቻል ተደንግጎ ይገኛል። ከዚህ ጋር በተያያዘ በሀገሪቱ ህግ ይቅርታ የማያሰጡ የወንጀል አይነቶች ያሉ ሲሆኑ እነዚህም ከባባድ የሙስና ወንጀሎች፣ የሀገሪቱ የቻይና ሀገር ደህንነት አደጋ ላይ የጣሉ ወንጀሎች ሲሆኑ እህታችን ናዝራዊት ፈጸመችው የተባለው ወንጀል ከነዚህ መካከል የሚመደብ ባለመሆኑ ሁላችን ብንረባረብ እህታችን የሞት ፍርዱ ቀርቶ ይቅርታ ሊደረግላት ይችላል እላለሁ። ናዝራዊት እንግዲህ ናዝራዊትን ብዙዎቻችን እናቃታለን። ባላሰበችበት መንገድ ወደ ቻይና ሀገር ስትገባ እንግዲህ ሻንጧ ውስጥ እሷ ማታውቀው መልኩ አደንዛዥ ተገኝቶ አሁን ላይ የሞት ፍርድ ተፈርዶባት በቻይና ሀገር እስር ቤት ውስጥ ወይም ደግሞ የእስር ጊዜዋን እያሳለፈች የምትገኝ አሳዛኝና የዋሃታችን እንደሆነች እናቃታለን። በዚህ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በአንድ ሰሞን መነጋገሪያ ስለነበረች ማለት ነው። ታዲያ ይቺ እህታችን ከህግ አንጻር ያለው ነገር እንዴት ነው? ልትፈታ ትችላለች ወይ? ሰሞኑን ጉዳዩ እንደገና መነጋገሪያ እየሆነ ስለሚገኝ ያለው ነገር ወንድማችን ዳውለው ተናግሮታል። እኛም እንግዲህ ጥሩ ምኞት እንመኝላታለን። ያለውን ነገር እንግዲህ ሁላችንም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ስለሷ የተለያዩ ቪዲዮዎችን በመስራት ልናግዛትና ነገሩ በዛ ሀገር የሚገኙ የህግ አካላት ትኩረት እንዲሰጡትና ጉዳዩን በትክክል የተፈጠረው ነገር እንዲያውቁት ማድረግ ስለምንችል ተባብረን እህታችንን ከቻል እንግዲህ የኛ መልካም ተግባርና የኛ የምንሰራቸው ቪዲዮዎች ሆነም ዘመኑ የማህበራዊ ድረገጽ መተግበሪያዎች ላይ ብዙ መልካም ስራዎች የሚሰሩበት እንደመሆኑ የኛ መልካም ስርዓታችንን ካተረፈ ሁላችንም እሷን የተመለከቱ መልካም ቪዲዮዎችን በመስራት እህታችንን እናትርፋት እላለሁ። ወደ ኔክስት ቪዲዮ። እንደምን አላችሁ? አረብ ቤቴን ይሰጠኝ ቤት ይሰጠኝ አዳነች አቤት ሰይፉ ፋንታውን ዶክተር አብይ አህመድ እኔ በጣም ተቸግሬያለሁ። ቤት ይሰጠኝ ስል በቤቲዝም ስም እየጠየቅኩኝ እባካችሁ ባለሀብቶች ቤት ስጡኝ፣ ቤት የለኝም፣ ተቸግሬያለሁ፣ ኑሮ ከብዶኛል፣ ቤት ኪራይ ወገቤን ሆዴን
እግሬንም እያመመኝ ነው። መንቀሳቀስ አልቻልኩም በቤት ኪራይ ምክንያት። እባካችሁ መንገል ሱር ቤቲዝም በአንድ ወቅት ፍቅር ሲዝም መጡ እንግዲህ አዲስ ሃይማኖት ሲል ብዙዎቻችን ተገርመን ተነጋግረንበት ነበር። ይህም ግለሰብ አሁን ላይ ብዙዎችን እያነጋገረ ይገኛል። ስለዚህ ግለሰብ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዲያ ቤተሰቦች እንግዲህ በዚህ ጉዳይ ወይም ደግሞ በተለያዩ የማህበራዊ ጉዳዮች አነጋጋሪ ጉዳዮች ላይ ሀሳብ አስተያየት በመስጠት የምናውቀው የሰመረ ባሪያው ቪዲዮ ለዚህ እንደ ምላሽና እንደ ጥሩ ነገር ይሆናል ብዬ ስላሰብ እሱን አይተን ብንመለስ ደስ ይለኛል። እንዴት ካላችሁኝ ደግሞ እዚህ ሶሻል ሚዲያ ላይ የምንለቀውን ነገር ከማወቅ አንጻርና ምን አይነት ሰዎች አሉ፣ ምን አይነት ነገር ሲመጥናችኋል የሚለውን አንዳንድ ሰዎች ሊረዱት አልቻሉም። እስካሁን ሶሻል ሚዲያ ላይ ምን አይነት መልእክት ማስተላለፍ አለብን? እስኪ የእሱን ንግግር ተመልክተን እንመለስ። አንዱ አሻንጉሊት ለበስ ላትቀርብም እንዴ? ትልቅ ሰው ከሰዓት ቤቱ ምን አይነት ዝግጅት ነው? ይሄንን ቢቆጣጣ ይመጥናል አይመጥንም ለሰው? እነዚህ ሰዎች እንደው ቅር እናዋረዳቸዋለን፣ ሞራላቸውን እነካለን ብላችሁ እንኳን እኮ ማሰብ መቻል እኮ አለ። ለኛ ሊቀርብልን የሚገባው የሚመጥነን ነገር መሆን አለበት። ስንዝናናም ትልቅ ሰው የሚዝናናበት ነገር መሆን አለበት። ለኔ አትነግረኝ መቼም አንድ እንትን አያጅቦ ነበር። ከዛ በኋላ አያጅቦ ሲሄድ እንትን መጣበት ከኋላው መጣችና ስለገጠች ዋው ስትል ማን ብትለኛው ትልቅ ሰው ነኝ እኔ። ገብቷል? ቴሌቪዥን ከዩቲዩብ ጋር እየተፎካከረ ይመስላል ዘንድሮ። አሁን ባለንበት ዘመን ብዙዎቻችሁ እንደምታዩት ነገሮችን የመሳት ነገር ተመልካች እያገኘ መጣ። ይሄ አገርን ያለ መውደድ ነገር እዚህ ሀገር ስለተወለደ ልጄን ህፃን ልጅ አስቀምጦ ቆንጥጦት ይሁን ምን አድርጎት ነው ያለቀው? ባባ እዚህ ኢትዮጵያ ውስጥ ነው እሺ ምን ኖረው ሲለው ብላ አለቀሰ። ልጁ እንኳን አለቀሰ። አሁን ቀልድ መሆኑ ነው። እንዲህ አይነቱ 1 ሚሊዮን ቪው አለው፣ 2 ሚሊዮን ተከታይ አለው። ይሄ ትሬንድ ይሆን መሳት አሁን ሄድነው ጉዞ በቃ እንደዚህ አይናችንን ጨፍነን የምንሄድበት ጉዞ በቃ ትሬንድ መሰለ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮዬን ላይክ በማድረግ እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን እንዲሁም መስተካከል ያለባቸው ነገሮች ካሉ ሀሳብ አስተያየታችሁን፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንግዲህ ለመላው የእስልምና እምነት ተከታዮች፣ ለመላው የኢትዮጵያ ሕዝብ፣ ለቤተሰቦቻቸው፣ ለተቀዳሚ ሀጂ ሙፍቲ ቤተሰቦች መጽናናትን እንመኛለን። በእኔና በዩቲዩብ ቻናል ቤተሰቦቼ ማለት ነው። የተለያዩ አዳዲስ ነገሮች ካሉ ይዤላችሁ የመጣ ነው የሚሆነው። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ስለነበረ ቆይታ አመሰግናለሁ። ይመቻችሁ።